ሰላም ጤና ይስጥልኝ ተመልካቾቻችን እንደምን አላችሁ? በዛሬው ፕሮግራማችን እንግዲህ ለጤና እንዲሁም ደግሞ ለቆዳ እጅግ ተስማሚ የሆነውን የወይባ ጢስ አጠቃቀም እንዲሁም ደግሞ ዋጋ ወደ እናንተ ልናደርስላችሁ እዚህ ተገናኝተናል። እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። ዛሬ እንግዲህ ብስራተ ገብርኤል አካባቢ በሚገኙ የግል የወይባ ጢስ የተገናኘ ነው። እንግዲህ ለጤና እንዲሁም ደግሞ ለቆዳ ተስማሚ የሆነውን ነው እንግዲህ እናንተን መርጠን እዚህ የመጣ ነው። እስኪ መጀመሪያ ራስዎትን እንድትተዋወቁኝ። እኔ የግል የወይባ ጢስ እባላለሁኝ። ብዙ ጊዜ ብስራተ ገብርኤል ወደ 18 19 ዓመት ይሆነኛል። ውበትን በመጠበቅ ለማህፀን፣ ለወገብ ለሚያስፈልጉት በተለይ እነዚህን ነገሮች ብዙ ጊዜ ሰዎች ጭስ ወገባቸውን ታመው የማህፀን ኢንፌክሽን እንደገና ደግሞ ብርድ ትንሽ ሲመታቸው ጠቅላላ እኔ ጋር ይመጡና ልክ እንደ መርፌ በሳምንት ይሄው አሁንም አሉ ውስጥ በሳምንት 3 ቀን በ3 ቀን በ5 ቀን እያደረጉ ብርዱ ተነቅሎ ነው የሚሄደው። ለምን እኛም እናውቀዋለን። እዛ ኃይለኛ ላብ ይወጣዋል። ያንን ይመስላል ማለት ነው ወይባ ጭሳችን። እንደገና ደግሞ ውበትን ለመጠበቅ ብዙ ጊዜ አሁን ስፌት ያሉም ሌላ ነገር ያሉም ወይባ ጭስ ገብተው ነው ከዛ በኋላ ፀጉራቸውን ተሰርተው የሚሄዱት። ፀጉር ቤትም አለን። አንደኛ ውበትን ለመጠበቅ ውበት ለመጠበቅ ማለት ፊትሽን አሁን ዛሬ ተቀብተሽ ስትሄጂ በ3ኛ በ4ኛ ቀን እያብረቀረቀ ነው የሚሄደው። እኛ ራሳችን እኔ ራሴ ገብቼ ስወጣ ዛሬ ጭስ ገብተሻል የሚባለውና ለውጥ አለው። በጣም ትልቅ ለውጥ አለው። ጠቀሜታዎች በጣም ብዙ ናቸው። አንድ ብቻ አይደለም። ይሄንን ደግሞ አሁን ሰው ይበዛል። ስትገቢ ታይዋለሽ ጉድጓዱን። እዚህ ውስጥ ሰው በጣም ሲበዛብን እሳት ይደረጋል። የሚያስፈልጉት እንጨቶች ግብአቶቻችን እዚህ ውስጥ አሉ። እንዳለ መጀመሪያ ወይባው ይገባል። ትንሽ ቆይቶ ደግሞ ስራስሮች አሉ ትንንሽ እነሱ ተሸንሽነው ደግሞ ከላይ ይገባሉ። ልክ እንደገና እየሞቀሽ በሚሄድበት ሰዓት ይሄኛው ማለት ነው ይወጣና እሳት ይደረግለታል። ይሄን ደግሞ ከተደረገ በኋላ ይሄው እንደዚህ ነው የሚሆነው። በዚህ ውስጥ ነው ጭሱ እያለፈ የሚወጣው። በጣም ደስ የሚል ነው። ቀስ እያለ እየመዘመዘ ስለሚሄድ ማለት ነው። እና ይሄ ሸክላው ለዛ ነው እንጂ ዋናው ስራችን ጉድጓድ ነው። እንግዲህ የምናያቸው የወይባ ጭስ ግብአቶች አሉና እያንዳንዳቸው ምንድን ናቸው? ጥቅማቸውስ ምንድን ነው የሚለውን ደግሞ ይንገር። መጀመሪያ ወይባ ጭስ ስትገቢ ማርና ቅቤ ነው የምትታሸው። ማር አሁን ብዙ ጊዜ ስለምናቀርብ ነው አሁን ዛሬ ያላቀረብ እንጂ ማር ስትገቢ ታይዋለሽ። ማርና ቅቤ አብሮ ይሆንና ገላሽን ሙሉ ትቀቢዋለሽ። መቀባት ነው ሙሉ ገላሽን ማርና ቅቤ። ያን ከተቀባሽ በኋላ እሳቱ ላይ ቁጭት ያለሽ አንሶላ በላይ ይደረጋል። ስትገቢ እያየነው ይደረጋል። ያን ካረግሽ በኋላ ፀጉርሽ ይከፈትና ቅቤ ትቀቢያለሽ። ቅቤ ተቀብተሽ የፊት ደግሞ አለን። እነዛ ስክራብ ነው የፊት ስክራብ ነው። የቡና አለን። ይሄ አለ። በ3ኛ ደረጃ ደግሞ ሌላም የሚቀጥል አለ። 3 አይነት 4 አይነት ነው የፊት የምትቀቢው። ያንን ይመስላል የፊታችን። ልክ ያንን እንደጨረሽ የፊቱ እንደጨረሽ እንደገና ፀጉርሽ በደንብ በመሳጅ ይደረጋል። ቅቤውን ማለት ነው። ከቅቤው ቀጥሎ ምን ይገባል? ማር ይገባል። ማነው እንትን እንጨምራለን። አሁን ብዙ ጊዜ የጀመርነው ነገሮች አሉ። በፊት ያልጀመርናቸው በመሀል የጀመርናቸው። ከቅቤው በኋላ ይሄንንም ዘይት ለባዶ ለሚገባ እናደርጋለን፣ ባዶ ለማይገባ እናደርጋለን። ከቅቤው በኋላ ለምንድን ነው ከቅቤው በኋላ የሚገባው? ይሄ በቅርንፉድ፣ በቀረፋ፣ በዝንጅብል፣ ጥቁር አዝሙድ ይገባዋል፣ ዝንጅብል ይገባዋል፣ ቀረፋ፣ ቅርንፉድ ብዬሻለሁ እና እንትን ሮዝመሪ እሱ ይገባል። በደንብ ይንተከተካል። የሚተከተው ዘይታችን ምንድን ነው? ይሄም ይገባል፣ ሺያ በተርም ይገባል እዛ ውስጥ። ዘይቱ ደግሞ ይሄ ብቻ አይደለም። ኦሊቭ ኦይል አለ ዘይት። ይሄኛው ደግሞ ለብቻ ካስተር ኦይል እቤት የሚጨመቅ ነው። ፍሬዎቹ አሉ። ፍሬዎቹንም እንደውም እዚህ አጋጣሚ አልቆብን ነው ሰው እየወሰደብን እንጂ ፍሬዎቹ እዚህ ላይ ተበትነው ነበር የሚቀመጡት። እሱ አሁን በጣም ቆንጆ ነው ለፀጉር። እዚህ ጋር ሳይደርግ ግንባር ላይ ሳይቀር እየተፈቀፈቀ ከቅቤው ጋር ይቀባል። ያኛውን ከተደረገ በኋላ እየቆየሽ መሳጅ ሲደረግ ሸብና ከርቤ ይገባል። ሸብና ከርቤ ማለት እነዚህ ናቸው። እነዚህ ደቀቅ ያሉ ጭሶቹን በደንብ ያመጡልናል። እነዚህ ደግሞ ተከስክሰው ይገባሉ አብረው። ስትገቢ ታይዋለሽ። አሁን ቀሲል ከዛ ጋር አብሮ ስለሚሆን ነው። አብሮ በደንብ ለፊት ላይ 1ኛ ደረጃ፣ 2ኛ ደረጃ፣ 3ኛ ደረጃ የምንለው አለን። ይሄንን ይመስላል። አሁን ስትገቢ ሁሉን ነገር በተራ ታይዋለሽ ብዬ ነው። ያን ከተቀበልሽ በኋላ ቅቤው በደንብ ሞቅ ካለ በኋላ ደግሞ ሬት ነው የምትታሽው። ሬታችን በጣም ቆንጆ ነው። ይፈቀፈቃል። እዛው ፊትሽ ላይ እየታየሽ ይፈቀፈቃል። አንዳንዴ እንትን እናደርገዋለን፣ እንደ ጁስ መልክ እንሰራዋለን። እንደ ጁስ በቀጭኑ ማለት ነው ራሱ ብቻውን የሚመታው። አንዳንዴ ደግሞ ለብቻው ተፈቶ በደንብ ፀጉርሽ ከቅቤ በኋላ በደንብ ይታሻል። ስትታጠቢውም
ለፀጉርሽም እድገት ለውጥ አለው። እያየነው ነው እኛ በጣም እያየነው ነው። በሳምንት ብዙ ከስተመሮች አሉን እኛ እና ይሄንን ይመስላል። ከዛ በመቀጠል ደግሞ ምንድን ነው የምናደርገው? የፊቱን ከጨረሽ በኋላ ጭሱ ላይ በደንብ ታሽተሽ ጭሱን በደንብ ከወጣልሽ በኋላ ስጨርሺ ወደ መሳጅ በምትሄጅበት ጊዜ እያየሽ ነው። ይሄ ቲማቲም በስሱ ይቆረጣል። ይሄ ደግሞ ኪያር የምናደርገው ግን በአብዛኛው ፍሪጅ ውስጥ ገብቶ ነው። ስታየው አይንሽ ላይ እዚህ ላይ ሲደረግ እንዴት ደስ እንደሚል የሆነ ደስ የሚል ነገር አለ። እኔም በራሴም እያየሁት ነው። ከስተመሮቻችንም ያጭስ ሲጠጣ የነበረው አይንሽ ምናምን ሲወጣ በጣም ደስ የሚል ነገር ነው ያለው። ከዛ በኋላ ምንድነው የምናደርገው? እንትንም አለው አብሮ 3-4 አይነት ነገር ነው። ሙዝ እናደርጋለን። ሙዝም ልጣጩን ነው የምንጠቀመው። ልጣጩ ምንድን ነው የሚሆነው? ተቆርጦ በትክክል በቃ እዚህ ላይ ፍሩት ነው የሚሰራብሽ ማለት። በጣም ደስ የሚል ቅዝቃዜ ፍሪጅ ውስጥ መግባት አለበት። ያንን በተራ ይቻላል፣ ግን ቅዝቃዜውን ከጭስ ስትወጪው አይንሽ ላይ አሁን ኩከምበር የሚደረገው ቲማቲም የሚደረገው አይንሽ ላይ ግንባርሽ ላይ እንደገናም ደግሞ ፍሪጅ ውስጥ ገብቶ ሬት አሁን ልጣጩን እንጠቀመዋለን ቆራርጠን፣ እሱም ይገባል። በቃ እዚህ ላይ ፍሩት ነው የምንሰራው ማለት ነው። ስትገቢ እናየዋለን። በሂደት እያየነው እንሄዳለን ማለት ነው። እዛ ቁጭ ብለሽ ደግሞ በዚህ የምትጠጪው ምንድን ነው? ተልባ ጁሳል። አሁን እኛ እዛ ላይ በሸክላም ሳይሆን በስትሮ እያደረግን በደንብ እንድጠጣ በስትሮ እያዘጋጀን ተልባ ጁስ በወተት ተዘጋጅቶ ለሚፈልግ በወተት ለሚፈልግ ደግሞ በሌላ ማር ይገባል። ማር ተልባና እንትን ነው የምናደርገው ጁሱ። 3 ነገሮች ወተት፣ ማር፣ ተልባ፣ ወተት ነው የምናደርገው። እነዚህን ነገሮች ደግሞ እዛ ቁጭ ብለሽ እሳቱ ላይ የበለጠ ደስ የሚል ነው። አሁን ወደ ውስጥ እንገባለን ማለት ነው። እየገባን በሂደት ታያለሽ። ግን ይሄን ነገር ማብራሪያ አልሰጠሁትም። ይሄ ደግሞ እሱ ደግሞ ምንድን ነው? ይሄው በጀሪካን ነው የምናዘጋጀው። ይልሽ ይሄ ማለት እንትን ነው ሮዝመሪ፣ ቀረፋ፣ ቅርንፉድ አሽቺ ውስጥ ይኸውልሽ እዚህ ላይም በደንብ ነው የምትለየው። ይኸው ቀረፋ፣ ቅርንፉድ ይሄ እሱ ነው። ምንድነው እኛ ብዛት እያዘጋጀን ነው። ይኸውልሽ ይሄ ራሱ እንትን ነው የሚመስለው። አሁን ልክ ስጨርሺ በሻምፖና በኮንዲሽነር ፀጉርሽ ከተለቃለቀ በኋላ ጨርሰሽ ስትወጪ በዚህ ትለቃለቂያለሽ። መለቃለቂያ ነው፣ ሌላ አንትናቲም ታጥበሽ ከጨረሽ በኋላ በዚህ ይሄ ፀጉር እያበዛ የሚሄድ ነው። ብዙ ለውጡን ስላየንበት ይሄንንም እያዘጋጀን ነው። እንደውም የበለጠ እንትኑንም እናዘጋጃለን ብለን ነበር። ለወደፊት ደግሞ የበለጠ ነገር እናዘጋጃለን ብለናል። ለአሁን ይሄንን ይመስላል። ወደ ውስጥ እንግባ። ማርና ቅቤ እየተቀባች ነው። ቅድም ባልነው መሰረት ሙሉ አካላቷን ማርና ቅቤ ነው የምትቀባው። ለምንድን ነው? ሙቀት የሚሰጠው ማር ሙቀት ስላለው ነው በተፈጥሮ። ስለዚህ ማርና ቅቤ ሙሉ አካላትሽን ትቀቢያለሽ። ከዛ በኋላ ነው እንደገና ትንሽ ቆይቶ እሱ ላይንም ትንሽ ፈሰስ ታደርጊላታለሽ። ቆይ ክፈችውና ትንሽ ፈሰስ ትንሽ አይደለም እንዳለ አድርጊው። ይኸውልሽ ይሄ ማርና ቅቤ ነው። ቶሎ አድርጊው። ይሄ እዚህ ውስጥ ይገባል። ፌስታሉ ለምንድን ነው? አንደኛ እዚህ ላይ ቀይ እንዳይሆን ነው። እጅሽ ቀይ ይሆናል። የወይባው ወየ በሚባለው ዋናው ነገር እኮ የእጅሽን እንደ እንሾሽላ ያቀለዋል። ሽታው እኛውን በሽታ ሁሉ ነው የምናውቀው። አሁን እንግዲህ ፀጉሬን ቅቤ ተቀብቻለሁ። እንግዲህ ማስኮችን የቀባሽ ነውና ጥቅማቸው እንዲሁም ደግሞ ምን ግብአት ናቸው የሚለው ፀጉርሽ ያው ከድርቀት ይከላከላል። ቅቤ ጭስ ላይ ስትሆኝ ደግሞ ቆንጆ ነው። የፊት ስክራፑ ደግሞ ሽንብራ ዱቄት፣ አብሽ፣ ትንሽ እርድ አለው እና ቫይታሚን ሲ፣ ብርቱካን ልጣጭ አለ። ስለዚህ ፊታችንን ጥርት ያደርግልናል። ፊታችሁን ጥርት ያደርግላቸዋል። ለፊት በጣም ቆንጆ ነው። ሰዎች እስከ ስንት ደቂቃ ያክል መቀመጥ አለባቸው? ከ45 እስከ 1 ሰዓት። ማንኛውም ሴት መጠቀም ይችላል? ማንኛውም ሰው መጠቀም ይችላል። የእድሜ ገደብ የለውም። ለብርድ፣ ለቁርጥማት፣ ለወገብ እንደሞ ለማህፀን፣ ለኢንፌክሽን ቆንጆ ነው። ያላገባ ፈሳሽ ያስወግዳል። ማህፀን ያጸዳል። ሰዎች በየስንት ጊዜ መጠቀም አለባቸው ላይ ትመክሪያለሽ? እኔ ከቻሉ በ15 ቀን ካልቻሉ ደግሞ በወር አንዴ ቢሆን ጥሩ ነው። ለሴት ልጅ ቆንጆ ነው። ለውበትም ነው፣ ጤናም ነው። በተለይ ለወለዱት ደግሞ ለአራስ በጣም እንግዲህ የተልባ ጁስ እየጠጣሁ ነውና ጥቅሙ ምን ይመስላል የሚለውን ደግሞ ትነግረናለች። እስቲ ንገረኝ። የተልባ ጁስ ለወይባ ጢስ ምን አይነት ጥቅም አለው የሚለውን። ለጭሱ ጥቅም አለው። ጭሱን ይጠርግልሻል ከጉሮሮሽ ላይ። ለዛ ነው የምንጠጣሽ።
ውድ ተመልካቾቻችን ዛሬ እንግዲህ ብስራተ ገብርኤል በሚገኘው የግሌ የወይባ ጢስ ላይ ተገኝተን እንግዲህ ጥቅሞቹ ምን ይመስላሉ እንዲሁም ደግሞ ዋጋው ምን ይመስላል የሚለውን እንግዲህ እስካሁን ስናስቃኛችሁ ቆይተናል። ቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ዩቲዩብ ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰባችን ይሁኑ። እናመሰግናለን።